አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ ውድ እህቶቼ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱን። ዛሬ የመጣሁት ከትላንት ወዳ በሰራሁት ቪዲዮ ላይ ከዛ በፊት ግን ውድ እህቶቼ ድምፄ ትንሽ አፈን ብሏል፣ ጉንፋን ይዞኛል። ያው ለድምፄ ጥራት በጣም ይቅርታ እያልኩኝ ከትላንት ወዳ በሰራሁት ቪዲዮ ላይ ብዙ ኮሜንት ጽፋችሁልኛል፣ አንብቤያቸዋለሁ ሁሉንም። እና ደግሞ አንድ እህቴ በውስጥ መጣ ያወራችኝ ነገር አለ፣ ምናልባት ለእህቶቼ ሊጠቅማቸው ስለሚችል አካፍያቸው ብላኛለች እና እናንተ መማሪያ ሊሆን ስለሚችል እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። አንዳንድ ነገር እያነሳሁኝ የማወራችሁ ይሆናል እና ደግሞ ዛሬ ብቻዬን ነኝ። በነገራችን ላይ ኪዩ የለም፣ ትምህርት ቤት ምዝገባ ሄዷል። በዚህ መልኩ ቤቴን አጸዳድቻለሁ ማለት ነው። እና አሁን ነሐሴ 10 ምናምን ነው ታውቃላችሁ። ቀደም ብለው ነው ምዝገባ የጀመሩት፣ ለምን እንደሆነ አላውቅም። ነሐሴ 20 ምናምን ላይ ነበር እማውቀው እኔ ከዚህ በፊት። ለማንኛውም ተማሪዎች ምዝገባ ጀምረዋል ነው የምላችሁና የልጆች የትምህርት ቤት ቦርሳዎች መጥተዋል ወይ ብላችሁ የጠየቃችሁ ልጆች ነበራችሁ። አዎ የልጆች የትምህርት ቤት ቦርሳዎች፣ የምሳ እቃዎች ሁሉም መጥተዋል አሉ። ያው ልጆቹ ምዝገባ ጀምረዋል እያልኳችሁ ነው። ለልጆቻችሁ ማዘዝ የምትፈልጉ ልጆች ካላችሁ ስልኬ 0975511528 አናግሩኝ፣ ገዝቼ እሰጥላችኋለሁ ማለት ነው። እና ውድ እህቶቼ ዝናብ ጠፍቷል፣ ዱአ አድርጉ። እንደምታዩት ክረምት አይመስልም፣ አቧራ ነው፣ ቡልልል ብሏል። ብታዩ ያለ ሙቀት እንዳይመስላችሁ፣ ላብ ዝፍቅ ነው የሚያደርገው። እና ዱአ አድርጉ፣ ዱአ ያስፈልገናል። ዘንድሮ ከባድ ነው። ብቻ አላህ ይሆነን። ጤፉ ምናምን በቅሏል። እንግዲህ ሰው አረም ጀምሮ ነበረ። አሁን እንግዲህ ዝናብ ካልሰጠው ምንም ዋጋ የለውም። እና ያው ከትላንት ወዳ የሰራሁትን ቪዲዮ ብዙዎቻችሁ አይታችሁታል ብዬ አስባለሁኝ። ለምን አታገቢም ባላችሁኝ ጥያቄ መሰረት መልስ ነበር የመለስኩላችሁ። ብዙዎቻችሁ የጻፋችሁት ኮሜንት ልክ የኔ አይነት ሀሳብ ነው የሰጣችሁት። እውነት ለመናገር ያው ራሱን ያልቻለ ወንድ አሁንም ባናገባ ነው የምላችሁ። እንደዛ ስላችሁ ግን ግዴታ ሀብታም መሆን አለበት፣ ብዙ ነገር መኖር አለበት እያልኳችሁ አይደለም። ቢያንስ የስራ ፍላጎት ያለው ሰው መሆን አለበት። የብዙ ወንዶችን ስራ ልንገራችሁ። ብዙ ወንዶች አረብ ሀገር ያለችን ሴት እዚህ ቁጭ ብለው ሲያወሩ በስልክ ይኖራሉ ሲጀነጅኑ። ከዛ እሷ መምጫዋ ሲደርስ ብር ይበደራሉ ምናምን፣ ከየትም ብለው ብራቸውን ይበደሩና ትመጣለች። ትንሽ የሰርግ ይደግሳሉ። ያው እንግዲህ የቀለበቱንም የልብሱንም ምናምን አድርጎ ያለባብሳል። ሚዜዎቹ ጋር ሰብሰብ ብሎ ይሞሸራል። እንደው 5 ወር 6 ወር እንኳን አያስቀምጧቸውም። መልሰው ወደ አረብ ሀገር ይልኳቸዋል። ከዛ የብዙ ወንዶችን ስራ ነው የምነግራችሁ። ከዛ እነሱን ከላኩ በኋላ ቁጭ ብለው እዚህ የፈለጉትን ይበላሉ፣ ያማረጡ ቁጭ ብለው ይቅማሉ። በቃ የብዙ ወንዶች ስራ ማለት ነው። ሁሉም ነው እያልኳቸው አይደለም። ብዙዎቹ ግን እንደዚህ ነው የሚያደርጉት። እሷ የሄደችው ለዓላማ ነው፣ ሰርተን እንድንቀየር ብላ ነው የሚል የለም። እኔ አንዳንድ ሴቶችን በጣም ይገርሙኛል። ከዛ መቃ መብላት ብቻ አይደለም፣ ብዙዎቹ ወንዶችም ልክስክስ ናቸው። ልንገራችሁ፣ የእናንተ እዛ መቃጠል ምንም አይመስላቸውም። ያንን አያስቡም። ከዛ ቁጭ ብለው ሲቅሙ፣ ያማራቸውን ሲበሉ፣ የፈለጉት ሴት ጋር ሲልከሰከሱ፣ ብራችሁን ለማንም ሲረጩ ይኖራሉ። እሷ ስትመጣ በኋላ ባዶ ነው፣ ምንም የለም። ብዙ እህቶቻችን እያለቀሱ ነው እንደዚህ እየሆኑ ማለት ነው። በጣም ብዙዎቹ። አንዳንድ ወንዶችም አሉ ራሳቸውን ዝቅ አድርገው እየሰሩ የሚስቶቻቸውን ብር ሳይነኩ ትልቅ ለውጥ ላይ እየደረሱ ማለት ነው። እና የብዙዎቹ ወንዶች ስራ ይሄ ነው እላችኋለሁ ውድ እህቶቼ። ብቻ አላህ ለኛ የተሻለውን ነገር መርጦ ይስጠን፣ መጥፎ ሰው ላይ አላህ እንዳይጥለን እላችኋለሁኝ። እና
አንዲት እህቴ እንግዲህ ያወራችኝ ያለ ብያችኋለሁኝ። ምን አለችኝ መሰላችሁ? ባሌ አለች የልጄ አባት አንዲት ሴት ልጅ ወልደናል አለች። እኔ አረብ ሀገር ከመሄድ በፊት እንጀራ ጋግራ ወጥ ሰርታ የምትሄድ ተመላላሽ ሰራተኛ ማለት ነው። ከመሄድ በፊት እሷን ቤት አስገብቼላቸው ሄድኩኝ አለች እና እዛ ከሄድኩኝ በኋላ ይቺ ልጅ ጋር ግንኙነት እንዳለው ብዙ ሰው ይነግረኛል አለች። እሱን ስጠይቀው በጭራሽ እንደዚህ አይነት ነገር የለም፣ የሰውን ነገር ታውቂ የለ እንዴ? ብዙ ነው የሚያወሩት፣ ሰው አትስሚ ምናምን ይለኛል አለች። ከዛ ቤተሰብም ደግሞ አይነግሩኝም አለች። እንደዚህ እንደዚህ ይባላል እውነት ነው እንዴ ስላቸው ያው እሷ ሰው ሀገር የሆነ ነገር ትሆናለች ብለው ለእኔ በማሰብ ይመስለኛል አለችና ነግረውኝ አያውቁም አለች። ከዛ ያው ልጅቷ ደግሞ ያቺ እንጀራ ጋጋሪ ብላ ያስገባቻት ልጅ አሁን ባሏን የቀማቻት ማለት ነው። ባሏን ያገባችው ልጅ ቁጥሬን ከሱ ተቀብላ ትሰድበኛለች አለች። ሱብሃንአላህ እኔ እንጃ የሰው ልጅ ክፋቱ እኔ እንጃ ብቻ ግርም ይለኛል አንዳንዴ። በጣም ነው አለች የምትሰድበኝ፣ በቃ የሌለ ስድብ። እንደዛም ሆኖ ግን እሱ አያምንልኝም ነበር አለች። ከዛም ያው በስከ መጨረሻ ልጅቷም በስርዓቱ እንደዚህ አግብቷት ምናምን ልጅቷም ነፍሰ ጡር እንደሆነች ሰው ይነግራታል። ከዛም ያው እውነቱ እየወጣበት ሲመጣ አመን አለች እና አዎ እውነት ነው አግብቻታለሁ፣ ነፍሰ ጡር ናት፣ ልንወልድ ነው። ቤተሰቦችሽን ንገሪና ኒካሽን አወርድልሻለሁ። ከዚህ በኋላ አንቺ ጋር የምመለስበት ነገር የለኝም፣ አልፈልግሽም አለኝ አለች። አስባችሁታል? አያችሁ፣ የአንዳንድ ሰው ክፋት፣ የአንዳንድ ሰው ክህደት በዚህ ልክ ነው። ያሁን ለብዙዎቻችን መማሪያ ነው ብዬ አስባለሁ። አንዳንዴ እምነታችሁንም በልክ ማድረግ ይኖርባችኋል። ራሳችሁን ደግሞ አሳልፋችሁ አትስጡ። ምንም ቢሆን ሰውን ከልክ በላይ አትመኑት። አንዳንዴም መጠርጠር ጥሩ ነው። ሙሉ በሙሉ ገንዘባችሁንም አትስጡ። ለራሳችሁም ያዝ እያደረጋችሁ፣ የሚፈጠረው ነገር አይታወቅም። በቃ በአሁኑ ሰዓት ሰው እኔ እንጃ አይታመንም።